ክብር ለኢየሱስ ይሁን። እግዚአብሔር አምላካችን የተመሰገነ ይሁን። መዝሙረ ዳዊት 119 በቅንፍ ቁጥር 105 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው የሚለውን ቃል ከላይት ሃውስ ወይም ከመብራት ቤት ጋር አንስተን እየተመለከትን ነበር። እንግዲህ አሁንም ጨምረን እንቀጥላለን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ የመብራት ቤቶች ወይም ላይት ሃውስ የሚባሉት ለመርከበኞች በአውሎ ነፋስ፣ በወጀብ ውስጥ፣ በጭጋግ፣ በጨለማ፣ በዝናብ በማይመች ሁኔታ ውስጥ ሁልጊዜ ያንን የላይት ሃውስ ስቲክ አድርገው እየተመሩ በደህና መርከባቸውንም ራሳቸውንም ጠብቀው እንደሚጓዙ ከድንጋይ ከቋጥኝ ከተለያየ ነገር አደጋ ራሳቸውን እንዲጠብቁ እንደሚረዳቸው ሁሉ የእግዚአብሔር ቃል በሕይወታችን በምንኖረው በዚህ በጨለማ ዓለም ውስጥ በክፉ በተያዘው በዚህ ብዙ በጠማማ ትውልድ እና በአመጽ በተሞላ ትውልድ መካከል ስንኖር ቃሉን እየተጠነቀቅን በጨለማ ስፍራ እንደሚበራ መብራት እንደሚል ሁለተኛ ጴጥሮስ ምዕራፍ 1 ላይ ባለፈው እንዳየነው እንደዚህ ተጠንቀን እንድንጓዝ ያስፈልገናል ማለት ነው። ክብር ለኢየሱስ ይሁን። እንግዲህ ብርሃን በጣም አስፈላጊ ነው። ያለ ብርሃን ምንም ነገር ማድረግ አይቻልም። እንደምታውቁት በመኪና እንኳን ስናሽከረክር ሌሊት ላይ እና ቀን ላይ እኩል አይደለም ያለን የእይታና የምንነዳበት የምናንቀሳቀስበት ሁኔታ ማለት ነው። እስከ 80% ድረስ እይታ ይቀንሳል ሌሊት ላይ ይባላል። ምንም እንኳን የመኪና መብራቶች ቢኖሩም እይታ ከግማሽ እስከ 80% የምሽት ስንነዳና ቀን ያለው ሁኔታ እይታን ያን ያክል ይቀንሳል ይባላል። ስለዚህ በምሽት በሌሊት እንኳን ስናሽከረክር እንደ ልብ ታይቶን ዳርቻዎችን ርቀትን መጠነን ለመጓዝ እንቸገራለን። የቀለም አይነቶችን ለመለየት እንቸገራለን፣ በተለይ ከእድሜ ጋር በተያያዘ ማለት ነው። ስለዚህ ርቀትን መጠነን ትክክለኛ ግንዛቤ እና ጀጅመንት ውሳኔ መወሰን ያስቸግረናል። ስለዚህ የምንኖረው ደግሞ ይሄ ጨለማ ዓለም ስለሆነ ማለት ነው። እንደዚሁ ማለት ነው ራሳችንን ከአደጋ እንድንከላከል ራሳችንን ከማይሆን ሁኔታ ውስጥ እንድንጠብቅ እንዲሁም ደግሞ መጽሐፍ ቅዱስም ጠላት እንዳለብን ይነግረናል። ስለዚህ የጨለማው ስልጣን በእኛ ላይ እድል ፈንታ እንዳይኖረው ከእግዚአብሔር ቃል ጋር ስቲክ ማድረግ አለብን። ክብር ለኢየሱስ ይሁን። በራሳችን ማስተዋልና እይታ ጠላትን ድል ማድረግ አንችልም። ይህንን ዓለም ማሸነፍ አንችልም። ይህንን ዓለም የክፉን ሰልፍና ውጊያ የጨለማውን ስልጣን በክርስቶስ ኢየሱስ ብርሃን በመኖር ነው ድል እየነሳን መሄድ የምንችለው። መጽሐፍ ቅዱስ በምሳሌ ምዕራፍ 3 ላይ ልጄ ሆይ ሕጌን አትርሳ፣ ልብህም ትእዛዜን ይጠብቅ፣ ብዙ ዘመናትና ረጅም ዕድሜ ሰላምም ይጨመሩልሃል ይላል። ክብር ለኢየሱስ ይሁን። ስለዚህ ሕጌን አትርሳ ይላል፣ ልብህም ትእዛዜን ይጠብቅ ይላል። አሁን ዛሬ ይህንን ቃል ስንካፈል ብዙ ወገኖች ብዙ አማኞች የቃል ሕይወታቸውን ወይም ከመጽሐፍ ቅዱስ ጋር ያላቸውን ነገር በብዙ ነገር ተክተውታል፣ ቀይረውታል። በተለይ ይሄ ዘመን የሶሻል ሚዲያ ዘመን እንደመሆኑ ሰዎች መጽሐፍ ቅዱሳቸውን እንደሚገባ እያጠኑ አይደሉም። በጣም ይሄ ሊያሳስበን ይገባል ወገኖች። የእግዚአብሔር ቃል ፍቅር ከኛ ከተወሰደ ብርሃን የለንም ማለት ነው። ለመንገዳችን ለእግራችን መብራት፣ ለመንገዳችን ደግሞ ብርሃን እያጣን ነው የምንሄደው። ስለዚህ በጣም የእግዚአብሔርን ቃል ፍቅር እግዚአብሔር እንዲሰጠን ካፓሲቲያችንን አቅማችንን እግዚአብሔር እንዲያሳድግልን መጸለይ መቻል አለብን እና የእግዚአብሔርን ቃል በጠዋትም በማታም በቀንና በሌሊት ሕጉን ያሰላስላል እንደሚል በጣም የጠበቀ ወዳጅ ልንሆን ይገባል። የእግዚአብሔር ቃል ሊሆነን ይገባል። ስለዚህ ቃሉን ለማጥናት ለመማር በጣም ትጋትን ሁሉ ማሳየት አለብን። ክብር ለኢየሱስ ይሁን። ምክንያቱም
የምንዋጋው ሰልፍ የምናደርገው እንደ ቃሉ ነው እንጂ በራሳችን ማስተዋል በልምምዳችን እንድንኖር አይደለም። መኪና ስነዳ ጨለማ ስፍራ ላይ ስናሽከረክር ባይታየኝም እንዲሁ በቃ ደህና ይመስለኛል ብለን ብንሄድ ወይ ሰው ልንጎዳ እንችላለን፣ አደጋ ውስጥ ልንገባ እንችላለን፣ ገደል ልንገባ እንችላለን፣ ድንጋይ ሊኖር ይችላል፣ አካባቢ የሆነ ዕቃ ሊኖር ይችላል። እንደዚሁ ራሳችንን የተለያየ ነገር ውስጥ ችግር ውስጥ ልንከት እንችላለን። ስለዚህ በራሳችን ማስተዋል፣ በራሳችን ኤክስፒሪየንስ፣ በራሳችን መረዳት እና ጥበብ እንድንጋፈጠው ይህን ዓለም እግዚአብሔር አይፈልግም። በቃሉ ከቃሌ ወደ ቀኝም ወደ ግራም አትበል ብሎ ይሄ ቃል ይሄ ሕግ መጽሐፍ ከአፍ አይለይ ብሎ ለኢያሱ እንዳስጠነቀቀው እግዚአብሔር ይህንን ብርሃን ይዘን እንድንጓዝ ነው የሚፈልገው። ክብር ለኢየሱስ ይሁን። አያችሁ በዚህ እንኳን ዘመን ይህን ያክል ቴክኖሎጂ የተራቀቀበት ዘመን ቢሆንም እንኳን ወገኖቼ እነዚህ የብርሃን ቤቶች ላይት ሃውሶች በጣም አስፈላጊዎች ናቸው። ለዛሬም መርከበኞች በጣም የሚገለገሉባቸውና የሚጠቀሙባቸው እንዲሁም ዘመናዊ ሌንሶች የተገጠሙላቸው 24 ሰዓት ሙሉ የሚያበሩ ናቸው። እነዚህ የብርሃን ቤቶች በውቅያኖስ መካከል ድንጋይ ላይ የተተከለ አስተማማኝ የሆነ ማዕበል ቢመታው የማይፈርስ አያችሁ ሁልጊዜ አቅጣጫን በመስጠት መርከበኞቹ ከድንጋይ ጋር እየተላተሙ መርከባቸውን ራሳቸውንም እንዳያጠፉና እንዳያጡ የሚከላከለው ወይም ደግሞ አቅጣጫን የሚሰጣቸው ነው። ክብር ለኢየሱስ ይሁን። የመብራት ቤት እንዲሁ ማለት ነው። እንዲሁ ለኛ ላይት ሃውሳችን ለኛ ብርሃናችን ቃሉ እንደሆነ ማስተዋል ይኖርብናል። ክብር ለኢየሱስ ይሁን። ምክንያቱም የምንኖርበት ዓለም ብዙ ፈተናና ውጊያ ሰልፍ ያለበት ዓለም ነው። ስለዚህ ይህንን በጨለማ የተያዘውን ዓለምና በክፉ የተያዘው ምድር ወገኖቼ ድል በመንሳት እግዚአብሔርን ሐሳብ በህይወታችን አገልግለንና ፍቃድ ኖረን እንድናልፍ በእግዚአብሔር ቃል ላይ የተከለ ወይም ደግሞ ቃሉን የሚከተል ማንነት ህይወት ሊኖረን ይገባል። መጽሐፍ ቅዱስ በምሳሌ ምዕራፍ 4 ቁጥር 18 ላይ የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየጨመረ ይሄዳል ይላል። ስለዚህ የሚጨምር ነው ብርሃኑ። የእግዚአብሔር ብርሃን በህይወታችን እየጨመረ ከክብር ወደ ክብር ከክብር ወደ ክብር እየጨመረ ይሄዳል። ክብር ለኢየሱስ ይሁን። እግዚአብሔር ነገር በህይወታችን የሚያንስ የሚቀንስ የሚቆም ሳይሆን የእግዚአብሔርን ቃል የበለጠ ባጠናን ቁጥር መረዳቱ እየጨመረ ማስተዋላችን እየጨመርን ግንዛቤያችን እየጨመረ ይሄዳል። ክብር ለኢየሱስ ይሁን። ጌታችን ኢየሱስ ክርስቶስ በስጋ በምድር ሰው ሆኖ ሲመላለስ በቁመት በሞገስ በጥበብ በእግዚአብሔርና በሰው ፊት ያድግ ነበር እንደሚል ማለት ነው። ስለዚህ እያደግን በጥበብ በማስተዋል እያደግን እንሄዳለን። በመንፈሳዊ ነገራችን እያደግን እየጨመርን እንሄዳለን፣ እየበረታን እንሄዳለን። የእግዚአብሔር ነገር እንደሱ ነው። ከብርሃን ወደ ብርሃን ነው፣ ከክብር ወደ ክብር ነው። ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል። የጻድቃን መንገድ እንደ ንጋት ብርሃን ነው የሚለው ምሳሌ 4:18። ስለዚህ የሚጨምር ብርሃን ነው እግዚአብሔር ለኛ ያዘጋጀልን። ክብር ለኢየሱስ ይሁን። ስለዚህ ከሚመጣው ካሉ ፈተናዎች አያችሁ ራሳችንን እንድንጠብቅ ከፈተናው ጋር መውጫውን እግዚአብሔር በቃል ውስጥ ያስቀምጣልን። አቅጣጫን የሚያሳየን እግዚአብሔር በቃል ውስጥ የሚናገረን በቃል ውስጥ ነው። መንፈስ ቅዱስ የሚናገረን እንደ ቃሉ ነው። ስለዚህ በዚህ ቃል እግዚአብሔር ይናገረናል። ስለዚህ እግዚአብሔር እንዲናገረንና አቅጣጫን እንዲያሳየን ሁልጊዜም ከቃሉ ጋር የጠበቀ ነገር ሊኖረን ይገባል። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ለኛ የመብራት ቤታችን በፈተና ውስጥ መውጫ በውጊያ ውስጥ መውጫ አቅጣጫን የሚሰጠን አስተማማኝ ብርሃናችን የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ ብርሃን ወገኖቼ ልንበረታ ይገባል። ይህንን ጨለማ ይህንን ክፉ ዘመን ማለፍ የምንችለው የእግዚአብሔርን ቃል በሙላት ስንሞላና እንደ ቃሉ ስንኖር እንደ ቃሉ ስንመላለስ ቃሉን በማሰብ በመናገር በማወጅና እንደ ቃሉ በመኖር ቃሉን በመታዘዝ ነው። ክብር ለኢየሱስ ይሁን። እና ብዙ ሰው መጽሐፍ ቅዱስን አለማንበብ ብቻ ሳይሆን የሚያነበውም ደግሞ ብዙ ሰው ለማሰላሰል የበለጠ ለመረዳት ጊዜ አይወስድም፣ ይፈርታ አያረግም፣ አይተጋም። ነገር ግን መጽሐፍ ቅዱሳችን ወገኖቼ ስለ ብዙ ነገሮች ስለ ህይወት የሚያስፈልገን ነገር በሙሉ ተጽፎልናል። ውቅያኖስ ነው። አጥንተነው አውቀነው ተረድተነው ሰብከነው አስተምረነው አንጨርሰውም ወገኖቼ።
አንጨርሰውም። እግዚአብሔር ቃል ሁልጊዜ አዲስ ነው። ሁልጊዜ ብዙ እንዲህ ተብሎ የሚገለጽ አይደለም። ስለዚህ እንድንማር ሞዴሎች ናቸው። መጽሐፍ ቅዱስ ላይ ያሉ የእግዚአብሔር ሰዎች ሞዴሎች ናቸው። ከወደቁ ሰዎች እንድንማር፣ ከነ ሳኦል እንድንማር፣ ከነ ሳምሶን እንድንማር፣ ከነ ሰለሞን እንድንማር ወገኖች፣ ከነ ዴማስ ከነ ይሁዳ እንድንማር መጽሐፍ ቅዱሳችን ሁሉንም አስቀምጦልናል። አያችሁ፣ መጽሐፍ ቅዱሳችን እንደ ዳዊት ከመሰሉ ደግሞ እግዚአብሔር እንደ ልቤ ካላቸው ሰዎች እንድንማር ወገኖች፣ ከነ አብርሃም ከአባቶች ከይስሐቅ እንደነ ያዕቆብ ከነሱ እንድንማርና የነሱን መንገድ ፍለጋ እንድንከተል የደጋግ ሰዎችን መንገድ እንድትጓዝ እንደሚል ማለት ነው። ምሳሌ ላይ እነዚህን የደጋግ ሰዎች አባቶቻችን ፈለግ ምሳሌ እንድንከተል ብርሃን አቅጣጫን የሚሰጠን ቃሉ ነው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን ቃል እንደ ብርሃን በቃ ወሳኝ ብርሃን በቃ ሕግ ለእግሬ መብራት ነው እንደሚል ለኛ ማስተዋልን የሚሰጥ ደግሞም ለሁሉ ጉዳዮቻችን አቅጣጫንና ትክክለኛውን ዴፊኒሽን ወይም ደግሞ ትርጉም የሚሰጠን ቃሉ እንደሆነ ተረድተን በዚህ ቃል መኖር አለብን። ምሳሌ 6:23 ላይ ትእዛዝ መብራት ሕግም ብርሃን ነውና የተግሳጽም ዘለፋ የህይወት መንገድ ነውና ይላል። ስለዚህ የተግሳጽ ዘለፋ ነው ወገኖች የህይወት መንገድ። ስለዚህ እግዚአብሔር ቃል እንዲዘልፈን እንዲገስጸን ልባችንን ክፍት አድርገን መቀበል አለብን ወገኖች። ያን ጊዜ የህይወትን መንገድ እንማራለን። ያን ጊዜ ብርሃኑ በህይወታችን ድል ፈንታ ያገኛል። ጨለማ ከህይወታችን ይወገዳል። ዲያብሎስ ድል ፈንታ ግራውንድ አያገኝም። ክብር ለኢየሱስ ይሁን። ጊዜ በእግዚአብሔር ቃል የሚታጠቅ ሰው ወገኖቼ ለጠላት መቅሰፍት ነው። ለጠላት ወገኖቼ ሁልጊዜ ፍርሃት ነው። ስለዚህ በጣም በእግዚአብሔር ቃል የተሞላ ህይወትና ማንነት ሊኖረን ያስፈልጋል። ክብር ለኢየሱስ ይሁን። ልባችንን በቃሉ ልንጠብቅ ከሚያሳዝን፣ ከሚያቆሽሽ፣ ከሚያጎድፍ እግዚአብሔርን ከማያከብር ነገር በቃሉ ውስጣችንን ራሳችንን ልንጠብቅ ይገባናል። ዘዳግም 32:8 ላይ አስተምርሃለሁ፣ በምትሄድበት መንገድ እመርሃለሁ፣ አይኖቼን በአንተ ላይ አጠናለሁ ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር እንዲያስተምረንና የምንሄድበትን መንገድ እንዲመራን ወገኖቼ ቃሉን ማጥናት፣ ለቃሉ ስፍራና ቦታ መስጠት ያስፈልገናል። ክብር ለኢየሱስ ይሁን። ለብዙ ነገር ቦታዎችን ስፍራን እንሰጣለን፣ ግን ለቃሉ ከሁሉ በላይ ወገኖቼ አቅጣጫ እንዲሰጠን፣ ትርጉም እንዲሰጠን ቅዱሳት መጽሐፍት የተጻፉት ለህይወታችን ነው፣ ለኛ ነው፣ ምድር ላይ ነው እንድንጠቀምበት የሚያስፈልገን። ምንም እንኳን ዘላለማዊ ቃል ቢሆንም ወገኖቼ በዚህ በጨለማ ዓለም ውስጥ ቃሉ ትልቅ ወገኖቼ አቅጣጫ ጠቋሚና ከጨለማ እኛን የሚጠብቅ ማስተዋል የሚሰጠን ደግሞም እንድንስተካከል በትክክለኛ ጎዳና እንድንሄድና እግዚአብሔር እንድንከተል የሚያደርገን የህይወታችን ብርሃን ነው። የመንገዳችን ደግሞ ብርሃን ነው። የእግራችን መብራት ነው። ክብር ለኢየሱስ ይሁን። እግዚአብሔር ጸጋ ይብዛላችሁ። እግዚአብሔር ዘመናችሁን ይባርክ።